ሰላም የጎት ኒውስ ቤተሰቦች አዲስ የተሰማ መረጃ ይዘንላችሁ መጥተናል። ሰበር መረጃ ተሰምቷል። አትሌት ገለቴ ቡርቃን የተመለከተ አዲስ መረጃ ወጥቷል። ከቀናት በፊት እንግዲህ ጀግናው አትሌት ገለቴ ቡርቃ ደረሰብኝ ያለችውን በደል ለመገናኛ ብዙሃን ወጥታ መንግስትና ህዝብ ይድረስልኝ ብላ ነበር። አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህንን የተመለከተ አዲስ መረጃ ወጥቷል። አብራችሁ ውስጥ ቆዩ ተሰሙታላችሁ። ሌላም ከእስር ጋር የተያያዘ መረጃ አለ። አርቲስት አንዱዓለም ጎሳ ከእስር ስለመፈታቱ መረጃ ወጥቷል። እንዴት ነው የተፈታው፣ በምን ምክንያት የሚሉና ሌሎች አዳዲስ መረጃዎችን አብራችሁ ውስጥ ቆዩ ተሰማላችሁ። ወደ መጀመሪያው መረጃ እናልፋለን። አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድህን አዲስ አበባ ውስጥ ከነመኪናው ከያዘው ሽጉጥ ጋር ሊያመልጥ ሲል ስለመያዙ መረጃዎች ወጥተዋል። አሁን ከመሸ በተሰማው ዜና ፖሊስ ምንም ያለው ነገር ባይኖርም ነገር ግን አትሌቷ ፖሊስና መንግስት ፍርድ ይስጠኝ ህዝብ አንድ ነገር ያርግ ባለችው መሰረት እንግዲህ ተጠያቂ ሊሆን ይችላል። አትሌቷም ለዚህ ጉዳይ ላይ አስተያየቷን ሰጥታለች። በዛሬው ዕለትም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ቡርቃ አደባባይ ወጥታ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ ሲል መናገሩ ይታወሳል። ጉዳዩንም በቀላሉ እንደማይተውትና ከመንግስት ጋር ሆነው እንደሚሰሩ ተናግረው ነበር። በዛ መሰረት አትሌት መሰረት ደፋርን ጨምሮ ክትትል ስለማድረጋቸው ነው መረጃዎች የወጡት። ለዛም ነው እስር የተዳረገው በሚሉ መረጃዎች ወጥተዋል። አትሌቲክስ ፌዴሬሽን ፕሬዝዳንት ጨምሮ ዛሬ በሰጠው አስተያየት ፌዴሬሽኑ ላለፉት 3-4 ይህንን መከላከል የሚያስችሉ ስራዎችን ስንሰራ ነበር። አሁን ለአትሌቶችን ከአደጋ የሚከላከል ኢንስቲትዩት በባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲል ፕሬዝዳንቱ ተናግሮ ነበር። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉ፣ በወንዶች አትሌቶች ላይም ጭምር አደጋ እየደረሰ ነው። ይህን ለማስቀረት እየሰራን ነው ሲል ተናግሯል። እኛ እንደ ፌዴሬሽን ከገለቴ ጎን በቆማችን ለማሳወቅ እንወዳለን። ሌሎች አትሌቶችም ከጎናቸው እንዳለን ኢትዮጵያ ህዝብ እንዲያውቅልን እንፈልጋለን ሲል ነው አትሌት ስለሺ ስህን የተናገረው። አትሌት ገለቴ ቡርቃ በመጀመሪያ አንስቶ የገጠማት ችግር ተነግሮ የማያልቅ ነው። እሷም ተገኝታ የተናገረችው ይሄንን ነው። አትሌት መሰረት ደፋር እጅግ በሀዘን ስሜት ውስጥ ሆና ዛሬ የተናገረችው ይሄንን ነው። ለሀገሯ ይህን ያክል ዋጋ የከፈለች አትሌት የሁሉ ዓመት የገጠማት ችግር ለመፍታት በፍርድ ቤት ስለመንከራተቷ በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ህግ ለዚች ሀገር ባለውለታ ትክክለኛ ፍትህ እንዲሰጣት እጠይቃለሁ ባለችው መሰረት እንግዲህ ዛሬ ባለቤቷ አዲስ አበባ መሳሪያ ታጥቆ ሊያመልጥ ሲል ነው በቁጥጥር ስር ያለው። አትሌት ገለቴ ቡርቃ በባለቤቷ ታደለ ገብረመድህን ሙሉ በሙሉ ያፈራችውን ሀብቷን መዘረፏን ለገመዳሾ ላይ ቀርባ ነው እየተናገረች እጅግ በሚያሳዝን ሁኔታ ውስጥ ሆና በእንባ ታጅባ የተናገረችው አትሌት ገለቴ ቡርቃ 20 ዓመታት ጥራ ግራ ያፈራችውን ንብረቷን በባለቤቷ ምክንያት ማጣቷን ዳሾ ላይ ቀርባ ባደረጋችው ቃለ ምልልስ አስረድታለች። መኖሪያ ቤትና መንግስት በተለያየ ጊዜ የሸለማት 11 መሬቶች ውስጥ 10ሩ ባለቤቷ መሸጡን አሁን ካለችበት ቤት ለማስወጣት ፍርድ ቤት ጉዳዩን እየጨረሰ ነው ስትል አትሌቷ ተናግራለች። በዚህ በኦሮምኛ ቋንቋ በቀረበው ቃለ መጠይቅ ላይ አትሌት ገለቴ ቡርቃ እንደምታስረዳው አሏት 5 መኪኖች 4 መኪኖችን ባለቤቷ መሸጡንም ገልጻለች። በአሁኑ ወቅት ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧንም ነው የምትገልጸው። ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለትም ተናግራ አትሌት ገለቴ ቡርቃ እንግዲህ አሁን ላይ 39 ዓመቷ ሲሆን ተለያየ ጊዜም ያደረጉ ውድድሮች ላይ ተሳትፋ አስመዝግባለች። በዓለም ሻምፒዮና በቤጂንግ የ10,000 ሜትር ላይ ተሳትፋ የሜዳሊያ ባለቤት ሆናለች። በዓለም የቤቱ ሻምፒዮና እንደዚሁ በ2008 በቫሌንሺያ በ1500 ሜትር ባለድል ነች። በ2010 ዶሃ 1500 እንደዚሁም በ2012 ኢስታንቡል በ3000 ሜትር በመላው አፍሪካ ጨዋታዎች በ2007 አልጀርስ ላይ በተደረገው ውድድር 1500 ሜትር እንደዚህም ባለድል ነች። እንደዚሁም 2015 ብራዛቪል ላይ በ10000 ሜትር ሶስተኛ ወጣም ጨርሳለች። በመላው አፍሪካ ጨዋታዎች በ2008 አዲስ አበባ ላይ በተካሄደው የወርቅ ባለቤት ነች በ1500 ሜትር። በመጨረሻም 1500 ሜትር 2010 ናይሮቢ ላይ ሁለተኛ ወጣ የሜዳሊያ ተሸላሚ አትሌት እንደሆነች ይታወቃል።
በአንድ ወቅት እንግዲህ ከአንድ መገናኛ ብዙሃን ጋር ቀርባ አስተያየት ሰጥ የነበረው ገለቴ ቡርቃ የስፖርት ህይወቴን የጀመርኩት በእግር ኳስ ጨዋታ ነበረ ስትል መናገሯም ይታወሳል። በመካከለኛና በረጅም የሩጫ ውድድሮች የምትታወቀውና በኋላ ላይ የትኩረት አቅጣጫዋን ወደ ማራቶን ያዞረችው የ39 ዓመቷ ገለቴ ቡርቃ ስለ አትሌቲክስ ህይወቷ ከዓለም አቀፍ የአትሌቲክስ ፌዴሬሽን ማህበር ጋር ቆይታም አድርጋ በተናገረችበት ዕለት የስፖርት ህይወቴን የጀመርኩት እግር ኳስ ጫወት ነበረ። ጥሩ ተጫዋች ነበርኩኝ። ከኳስ ጋር ያለኝ እንቅስቃሴ ፈጣንና ብዙ ጎሎችን ቆጠር ነበር ስትል ገልጻ ነበር በወቅቱ። ከዛ በኋላ ግን ወደ ሩጫው አምርታ ቅድም የጠቀስኩላችሁን በርካታ ድሎች አስመዝግባለች። አሁን ላይ ግን እሷ እንደምትለው እጅግ አሳዛኝ ሁኔታ ላይ ነው ያለችው። ህዝብና መንግስት ይድረስልኝ፣ ጎዳና መውጣቴ ነው ስትል አስተያየት እየሰጠች ትገኛለች። አትሌት ገለቴ ቡርቃ የኔ ቤተሰብ ከሆነ ሰው ጋር ትዳር የመሰረቱት በሚሊኒየም ነው። እኔ የዛ ጊዜ ከሀገር ውጭ ነበርኩ። በጮይነት ጊዜ አንድ ወይም ሁለት ባልበለጠ ጊዜ አይቻቸዋለሁ አንድ ላይ። ከዛ ውጪ ሲጋቡ ነው ሀገር ቤት አልነበርኩም እና እንደማንኛውም ሰው ተዋደው ተጋብተው ላይፍ ጀመሩ፣ እየኖሩ ነበር። በመሃል ደግሞ ያለመግባባቶች ተፈጠሩ። እንደ ሰው እኔም ራሴ አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬያለሁ። ጣሊያን በነበረው ጊዜ ጣሊያን ሀገር መጥተው ስለነበረ ሁለቱም በዛን ጊዜ ያሉትን ችግሮች በተናጠል በመናገር ከቴፕ ስላለች አብረን ለመፍታት ሞክረናል፣ ግን አልተሳካም። መጨረሻ ላይ መለያየታቸው እውነት ሆነ። ባልና ሚስት በሆኑ ሰዎች መሃል የአንድ ወገን ሆኖ መናገር ይከብዳል። ምክንያቱም ላይፍ ከማንም የሚቀርቡትና በተስማሙ ጊዜ አብረው የሚኖሩት ባልና ሚስቶች ናቸው። አንዳንድ እውነታዎች ግን ሰዎች እንዲገነዘቧቸው ካስፈለገ አዎ እሱ ታክሲ ነበር የሚሰራው በፊት ሲገናኙ። ያው ሰፈራችን ወደ ስታዲየም አካባቢ ስለሆነ እንግዲህ በሆነ አጋጣሚ ተገናኙ፣ ፍቅር መሰረቱ። ግን ግፊቱ የመጣው ከሱ አይመስልኝም። ግን ተዋደው እንደተጋቡ እናውቃለን። አብረው ይኖሩ ነበር። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው እናውቀው። አይደለም የሷን ገንዘብ ወስቶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር። ሌላም ጣሊያን ያለች እህታችን አለች፣ እሷም እኛም እየደጎም ነው እንደሚኖር ነው እናውቀው። አዎ ጀግና አትሌት ነች። ግን ሰው የአደባባይና የቤት ባህሪው አንድ አይደለም። እኔ በሶሻል ሚዲያ እንደምታዩኝ ላልሆን ይችላል። ገለቴም ስፖርት ሜዳው ላይ እንደምታዩት ላትሆን ትችላለች። እና ዝም ብሎ መፍረድ ጥሩ አይደለም። ልጁ ከሚገባው በላይ ነው ዋጋ የከፈለው በዚህ ጉዳይ። ብዙ ጊዜ ታስሯል። ያልታሰረበት ፖሊስ ጣቢያ የለም። በእውነት ባልሆነ ክስ ሁሉም ክሶች ፍርድ ቤት ሲቀርቡ ውድቅ ሆነዋል። የሚመሰክራቸው ምስክር ተብሎ ቃል የሰጡ ሰዎች ዋሽተናል እያሉ ፋይላቸው እየተዘጋ የቀረቡበት ክሶች ሁሉ ጠቅላላ አንድ ሰው ሊሸከማቸው የሚችለው አይደለም። እንደውም ወንድማችን ባለማበዱ ነው፣ እኛ በጤና በመኖሩ ነው በእግዚአብሔር የምናመሰግነው። እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄን ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የተሸጠም ከሆነ ከሸጡ በጋብቻ ላይ አብረው በነበሩ ጊዜ እሷ ሄዳ ገበያ ቆማ ካልሸጠች እሱ ከሸጠ ገንዘቡ እሷ ጋር ነው የሚገባው። እኛም እናውቀው የነበረው ይሄንን ነው።
ወንድማችን እንደውም ሾርቴጅ እንደነበረበት ነው የምናውቀው አብሮን በነበረ ጊዜ ምክንያቱም ከባድ ህይወት ነው ያሳለፈው